ያ የመፈንቅለ መንግስት ድርድር ኢሬቻ በዓል ሲከበር የኢትዮጵያን ደህንነት እንዲያስከብር የተቋቋመው ተቋም በርከት ያሉ የኦነግ ባንዲራዎች ያሳትምና የፈለገውን ሰው አስይዞ ኢሬቻ ውስጥ ከገባ በኋላ ያሻውን ለመግደል ያሻውን ለማሰር የአሸባሪ ድርጅት ባንዲራ ብሎ ይጠቀምበታል። ሌላም ቦታ ኮከብ የሌለውን ባንዲራ ያዛችሁ በማለት በጣም በርካታ ሰዎች ያስራል፣ ያንገላታል፣ ያስጨንቃል፣ ያፍናል። ይሄ ጉዳይ ህዝብ ለለውጥ የነበረውን ፍላጎት ህዝብ በኢትዮጵያ ውስጥ ያለው አስተዳደር መልክና አሰራር እንዲቀይር የነበረው መሻት ሊያስቆም የሚችል አልነበረም። በአንድ ጉድጓድ በርካታ ሰዎች የመቅበር የማስለቀስ የማሳዘን የማስጨነቅ በሮሮ የተሞላ ህዝብና ሀገር የማድረግ ሁኔታ በስፋት ነበር። የመንግስትን ቁመና የማድረግ አቅም፣ አገርን ከመፍረስ ዜጎችን ከሞት የመታደግ አቅም ጋር የሚያያዝ ጥያቄ ስለሆነ ይህ የህልውና ጥያቄ ወደፊትም ለሚገጥመን ፈተና ወሳኝ በመሆኑ በተወሰነ ደረጃ ሁሉንም ባይሆን ከመሰረቱ ምን መልክ እንዳለው ምን እንደሚመስል ለማሳየት ሙከራ አደርጋለሁ። በመጀመሪያ ባለፉት 27 ዓመታት ኢትዮጵያ ውስጥ የነበረውን ግርፋት፣ አፈና፣ ስቃይ እና የህዝቦች የዲሞክራሲና የእኩል ተጠቃሚነት ጥማት በሚመለከት ጊዜ ወስጄ ልገልጽ አልፈልግም። የተከበረው ምክር ቤት በደንብ የሚያውቀው ጉዳይ ስለሆነ እንዲሁም የኢትዮጵያ ህዝብም ያለፈበትን ህይወት አልፎ አልፎ የመዘንጋት ችግር ቢኖርም ማስታወስ ስለሚችል እዚያም ገባ ብዬ ጊዜ አልወስድም። ነገር ግን ከለውጥ ዋዜማ 1 ወር 2 ወር ገደማ ትንሽ ጠጋ ብዬ ከመሰረቱ ምን መልክ እንዳለው ሂደቱን ማሳየት አስፈላጊ ይሆናል። ታስታውሱ ከሆነ የዛሬ 2 ዓመት ተኩል ገደማ ለውጥ ከመሆኑ 1 ወር 2 ወር በፊት ጀምሮ ኢትዮጵያ ውስጥ ከፍተኛ የሆኑ ግጭቶች፣ መፈናቀሎች፣ በአንድ ጉድጓድ በርካታ ሰዎች የመቅበር የማስለቀስ የማሳዘን የማስጨነቅ በሮሮ የተሞላ ህዝብና ሀገር የማድረግ ሁኔታ በስፋት ነበር። በለውጥ ዋዜማ ያጋጠመን መፈናቀል በሚሊዮን የሚቆጠር ከመሆኑም በላይ በአንድ ጉድጓድ በርካቶች እንዲቀበሩ አሁን የምናየውን ትሬንድ የሚያሳይ ከአንድ ኮሌጅ የተመረቁ ሰዎች ያኔም ዛሬም የሚያደርጉት መሆኑን የሚያመላክቱ ሊታወሱ የሚገባቸው ባክግራውንዶች ናቸው። በዚያ ጊዜ ውስጥ ብዙ ሮሮ አለ፣ ብዙ ጭንቀት አለ። እንደ ታክቲክ የተወሰደው ህዝቡን በማስጨነቅ እና በገፍ በማሰር በርከት ያሉ ሰዎች በገፍ በማሰር ነገሩን ለማፈን ለማስታገስ ሙከራ ሲደረግ ነበር። ለምሳሌ የኢሬቻ በዓል ሲከበር የኢትዮጵያን ደህንነት እንዲያስከብር የተቋቋመው ተቋም በርከት ያሉ የኦነግ ባንዲራዎች ያሳትምና የፈለገውን ሰው አስይዞ ኢሬቻ ውስጥ ከገባ በኋላ ያሻውን ለመግደል ያሻውን ለማሰር የአሸባሪ ድርጅት ባንዲራ ብሎ ይጠቀምበታል። ሌላም ቦታ ኮከብ የሌለውን ባንዲራ ያዛችሁ በማለት በጣም በርካታ ሰዎች ያስራል፣ ያንገላታል፣ ያስጨንቃል፣ ያፍናል። ይሄ ጉዳይ ህዝብ ለለውጥ የነበረውን ፍላጎት ህዝብ በኢትዮጵያ ውስጥ ያለው አስተዳደር መልክና አሰራር እንዲቀይር የነበረው መሻት ሊያስቆም የሚችል አልነበረም። ያም በመሆኑ ከለውጡ ጥቂት ቀደም ብሎ የመፈንቅለ መንግስት ውይይቶችና ድርድሮች ነበሩ። ያ የመፈንቅለ መንግስት ድርድር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲሰሙ እኔ እኮ እዚህ ያለሁት ለማገልገል ነው፣ መፈንቅለ መንግስት አያስፈልግም፣ ኃይለማርያም አያስፈልግም የምትሉ ከሆነ በማንኛውም ሰዓት ስልጣኔን ለመልቀቅ ዝግጁ ስለሆንኩ ምን ያደርጋል የሚል ሐሳብ በግልጽ ይህንን ጉዳይ ከሚመክሩ ሰዎች ጋር አንስተው ተወያይተው ነበር።
ሌሎቻችን ደግሞ መፈንቅለ መንግስት እንዴት ይባላል? ይሄ መፈንቅለ ሰው ነው የሚባል እንጂ መንግስቶች እንዴት ራሳቸውን ይፈነቅላሉ? መንግስት ማለት ኢትዮጵያ ውስጥ መከላከያ ነው። መንግስት ማለት ደህንነት ነው። መንግስት ራሱ እንዴት ይፈነቅላል? ራሱ ይመራውን ሀገር መፈንቅለ ሰው ነው የሚሆነው። መፈንቅለ ሰው ደግሞ ብዙ ማቀድ መወያየት አያስፈልገውም። በቀላሉ መፈጸም ይቻላል የሚል ሐሳቦች ሲነሱ በመካከላቸው ሐሳቡን የማይደግፉ ግለሰቦችም በመኖራቸው የመፈንቅለ መንግስቱ ሐሳብ ቀርቶ ጠቅላይ ሚኒስትር ኃይለማርያም ስልጣናቸውን ሲለቁ ስለሚያስቀምጡት ግለሰብ ማሰብ ተጀመረ። ጠቅላይ ሚኒስትር ኃይለማርያም ተነስተው የሚቀመጠው ሰው በእኛ ፍላጎትና መሻት መሆን አለበት የሚለውን ለማረጋገጥ በዚያ ውስጥ ፖቴንሻል ቀጣይ አመራር መሆን ይችላሉ ብለው ያሰባቸውን ግለሰቦች አክቲቭ ሰርቪላንስ ማድረግ ጀመሩ። አክቲቭ ሰርቪላንስ ማለት የደህንነት ይሄን ይዘን ወደ ምርጫ ስንገባ የመጀመሪያው የኢህአዴግ ሊቀመንበር ምርጫ በኢህአዴግ ታሪክ ታይቶ በማይታወቅ ሁኔታ ለሳምንታት ብሬን ዎሽ ለማድረግ ሰውን መልክ ለማስያዝ ቅርጽ ለማስያዝ ግምገማ ሲባል ሲጀመር ሲበተን ስንሰበሰብ ስንበተን የሚጨበጥ ነገር ሳንይዝ ከቆየን በኋላ ምርጫውን ያደረግንበት ዕለት ሙሉ ቀን በምርጫ ክራይቴሪያ ላይ ስንወያይ ውለን እስከ ሌት አጋማሽ ድረስ ያው እንደሰማችሁት እጅግ አጨቃጫቂ ካሁኑ ጦርነት ያልተናነሰ የተደራጀ የጁንታው ስብስብ በቀጥታ መዋጋት የማይችልበትን በጎን ማዋጋት በሚችልበት መንገድ ሰፊ ስራ ከሰራ በኋላ ከምሽቱ 4 ሰዓት ተኩል አካባቢ ምርጫውን አሸንፈናል ብሎ የጁንታው የውጭ ክንፍ በየመጠጥ ቤት መጨፈር ጀመረ። ያ ከመሆኑ በፊት እኛ የማንፈልጋቸው ሰዎች አይመጡም፣ it is in our dead body በመቃብራችን ላይ ብቻ ነው የሚፈጸመው ብሎ በግልጽ ይፎክሩ ነበር። በየመሸታ ቤቱ ሚስጥር አልነበረም። ይህንን ካደረጉ በኋላ በፖለቲካው መድረክ የመጀመሪያው ያልተጠበቀ አደገኛ ሽንፈት አጋጠማቸው። ይህ እንዲሆን በወቅቱ ለውጥ የሚፈልጉ የኢህአዴግ ምክር ቤት አባላት ግንባር ቀደም ሚና ተጫውተዋል። በመጋቢት አንድ ሰው ለማስመረጥ ያን ያክል ፈተና የነበረበት የኢህአዴግ ምክር ቤት ጭቅጭቅ ከ3-4 ወር በኋላ አዋሳ ላይ ስንገናኝ እንግዲህ በ4 ወር መቼም በዚያ ልክ የሰው አስተሳሰብ አይቀየርም። በ4 ወር ገደማ በተደረገው ምርጫ 10 ደቂቃ ያልፈጀ መምረጥ ከሚችሉ ድምፅ መስጠት ከሚችሉ ሰዎች ከአንድ ሰው በስተቀረ 100% ድምፅ ሰጥቶ መረጠ። ይህ ኃይል በ4 ወር ውስጥ ተቀይሮ ማለት ነው። ያቺ አንድ ድምፅ የኔ ነበረች። 3 ተጠቁመናል። እኔ ራሴን ትቼ ጓደኞቼን መረጥኩ። ከዚያ ውጭ 100% ድምፅ ሰጠ። ምን ማለት ነው ይሄ? ከ3 ወር በፊት ያን የሚያክል ሁከት ያን የሚያክል ጭቅጭቅ አላስፈላጊና መሰረት አልባ ነበር ማለት ነው እንጂ ትንሽም ቢሆን እውነታ ቢኖረው ኖሮ ከ3 ወር በኋላ በዚያ መልክ የአመራር ሽግሽግ ሲደረግ ድምፅ ሊሰጥ ያስቸግራል። ይሄን አንድ እንደ ባክግራውንድ የተከበረው ምክር ቤት እንዲገነዘብ እፈልጋለሁ። ሁለተኛው ለውጥ ከሆነ በኋላና የሪፎርም ኃይሉ ለስልጣን ከመጣ በኋላ ራሱ የሪፎርም ኃይሉም በነበረበት ጫና የግድያ ሙከራ፣ የአሰራ ፍላጎት፣ ሰርቪላንስ በመሳሰሉት በግሉ የተበደለ በመሆኑ የኢትዮጵያ ሕዝብ እንደ ሕዝብ የተጨቆነ የተገፋ በመሆኑ ከፍተኛ የጥላቻ ስሜት የመገፋፋት ስሜት የነበረበት ወቅት ስለሆነ በዚያ ሁኔታ ውስጥ በኢትዮጵያ ታሪክ በተለመደው መንገድ የመንግስት ለውጥ የምናደርግ ከሆነ እንጠፋፋለን።
ማንፈልገው ኃይል በበቂ የታጠቀ ሌላው ግን የተበደለና በደልና ግፍ የሚጠላ ነገር ግን ያልተደራጀ ትጥቅ የሌለው በመሆኑ ከፍተኛ የሆነ የህዝብ እልቂት ያጋጥማል። ምንም ጥርጥር የለውም። ያ እንዳይሆን የተረክ ለውጥ እናርግ። የከረረ ጥላቻ ይዘን ከታጠቀ ኃይል ጋር የሚደረግ ጭቅጭቅ፣ ንትርክ ወደ ከፋ ደረጃ ሊወስድ ስለሚችል የተረክ ለውጥ አድርገን እነዚህን ሰዎች ስላጠፋችሁ እናጥፋችሁ አንበላቸው። አንድ ሰው በደሉ የደረሰበት መዓት በሁለት መንገድ ሊሽር ይችላል። አንድም በይቅርታ አሊያም በፍትህ ወይም በበቀል። እኛ በይቅርታ በደሎቻችንን ረስተን በመደመር በወንድማማችነት በፍቅር በይቅርታ እንሻገር። ያለፈውን በደል እንተው፣ ይቅራል። ያለፈውን በደል ካነሳን እግሩ የተቆረጠ አለ፣ ጥፍሩ የተነቀለ አለ፣ አባት ያጣ አለ፣ እናት ያጣች አለች። በመንግስት ምሬት ተሰደው በየባህር የቀሩ ሰዎች አሉ። ይሄ ሁሉ በደለኛ በየአካባቢው የበቀል እርምጃ ከወሰደ መተላለቅ ስለሚመጣ በደሉን አፍነን እርቅ፣ ሰላም፣ ፍቅር እንዲኖር ብንሰራ ይሻላል። የመጠፋፋት ፖለቲካ አልጠቀመንም። በየመንግስታት ሲቀየሩ ከዜሮ መጀመር ኢትዮጵያን ወደ ኋላ እያስቀራት ነው። ይቅር ብለን በብዙ መድረኮች በብዙ መንገድ ለህዝባችንም ለዚህ ኃይልም ገለጽን። ይህንን ካልን በኋላ ቀጣይ ስራ መሆን ያለበት በሁሉም ለሁሉም ከሁሉም የሆነ ሀገረ መንግስትን ገንባ። በሁሉም ስንል እያንዳንዱ ሰው ጠጠር ኮንትሪቢዩት የሚያደርግበት፣ ለሁሉም ስንል ተጠቃሚና የማይጠቀም ባለቤትና ባዕድ ጎረቤትና ዋነኛ የሚባል ሳይኖር ሁሉም በኩል የሚሳተፍበት ይሁን። ለሁሉ ስንል ደግሞ ሁሉም የሚገለገልበትም ይሁን እኩል። ይሄን ሀገረ መንግስት እንገንባ የሚል ጥያቄ ስናነሳ ይህ ስብከት ነው፣ ሰባኪዎች ናችሁ። ሀገር መምራት በስብከት አይቻልም። ሀገር መምራት እንደኛ ፊት ለፊት የምንለውን እያልን ከኋላ ማፋጀት ካልሆነ በስተቀር ስለ ፍቅርና ስለ መደመር እየተናገሩ ሀገር መምራት አይቻልም አሉ። መንግስት ደካማ ነው አሉ። ደካማ መንግስት ነው። በእርግጥ መንግስት ደካማ ነው። መንግስት ማለት የግለሰቦች የግል ብቃት፣ የግለሰቦች የግል ዕውቀት ማለት ሳይሆን የተቋማት ጥንካሬ ማለት ነው። ተቋሙን እንዳልሆነ አድርገህ ከሰራህ በኋላ መንግስት ደካማ ነው የሚል ክስ እምብዛም ውሃ የሚቋጥር አይደለም። ተቋም የሌለው ማንኛውም መንግስት ደካማ ነው። ግለሰቦች ምንም ቢሆኑ ምን ማለት ነው። በዚህ መንገድ የነበረውን ሁኔታ ለመቀየር የነበረው ፍላጎት እምብዛም ተቀባይነት አላገኘም። ከዚህ ጋር ተያይዞ የተከበረው ምክር ቤት በጣም ብዙ የፖለቲካ ሰዎች፣ የሚዲያ ሰዎች ለምን ቀድሞ እርምጃ አልተወሰደም? አልዘገየንም ወይ? እርምጃ ባለመወሰዱ ዋጋ አልከፈልንም ወይ? ቀድሞ እርምጃ መውሰድ ይቻል አልነበረም ወይ የሚል ጥያቄዎች ይነሳሉ። ይሄ ጉዳይ በመፈለግና በማድረግ መካከል ያለን ልዩነት ካለመገንዘብ የሚመጣ ነው። መሻት ይቻላል፣ ማለም ይቻላል፣ መፈለግ ይቻላል። ያን መከወን ደግሞ ብቃት ይፈልጋል። ብቃት ማለት ተቋማዊ ብቃት ይፈልጋል። የኢትዮጵያ ቀንደኛ የፖለቲካ ችግር የገዢውም የሚፎካከረውን ፓርቲዎች ወይም የፖለቲካ ሰዎች ዋነኛው ችግር አንድን ነገር ከማድረጋችን በፊት ጥንቅቅ ያለ የኃይል አስተላለፍ ትንተና ማድረግ አለመቻል። አንድ መንግስት፣ አንድ ፓርቲ በገባባቸው ማንኛውም ስራዎች ውስጥ
አሸናፊ ሆኖ እንዲወጣ የሚያደርገው በቂ የሆነ በእውቀት ላይ የተመሰረተ በእውነተኛ ዳታ ግብአትነት ላይ የተመሰረተ የኃይል አስተላለፍ ትንተና ያስፈልገዋል። በውስጥ ያለው ኃይል ምን ይመስላል? በውጭ ያለው ኃይል ምን ይመስላል? ይሄ ኃይል ውስጥ ግጭት ቢፈጠር ምን አይነት ሽንፈት ምን አይነት ድል ሊያጋጥም ይችላል ብሎ መተንተን በእጅጉ ያስፈልጋል። የኃይል አስተላለፍ ትንተና ስለማይሰራ ሰው ይነሳና በ3 ወር መንግስት ሆናለሁ ይላል። መንግስት ለመሆን ጠላትን በትክክል ማወቅ፣ ራስን ማወቅ፣ የጠላትን የማድረግ አቅም መለየት፣ የራስን አቅም መለየት፣ እንዴት ጠላትን ማዳከም እንደምትችልና ማሸነፍ እንደምትችል ማወቅ ይፈልጋል። ዝም ብሎ ሰብሰብ ብሎ ፓርቲ ነን እናሸንፋለን 6 ወር መንግስት ነን ማለት ምኞት ነው። ለዚህ ነው ባለፉት 40 ዓመታት ብዙ ፓርቲዎች ኢትዮጵያ ውስጥ እየተፈጠሩ ማሸነፍ ያልቻሉት። የኃይል አስተላለፍ ትንተና በደንብ ካልተሰራ በስተቀረ ድል የምንመኘው እንጂ የምናረጋግጠው የምንጨብጠው አይሆንም። ከዚህ በተጨማሪ የሁኔታ ትንተና ያስፈልጋል። ምንድነው ያለው ሁኔታ? መንግስት የሚባለው አካል ምን ይመስላል? ተቃዋሚ የሚባለው አካል ምን ይመስላል? አካባቢ ሀገራት ምን ይመስላሉ? እዚህ ውስጥ ምን አይነት ኦፕሬሽን ብናካሄድ ስኬታማ ልንሆን እንችላለን ተብሎ የሁኔታ ትንተና ይሰራል። እነዚህን ጉዳይ በዝርዝር የተገነዘበ ሰው እርምጃው ዘገየ የሚል ጥያቄ አያነሳም። ከዚያ በኋላ ከጓደኞቻችን ጋር የነበረው ምክክር በተለይ ከምክትል ጠቅላይ ሚኒስትሩ ጋር ህዝቡ ይሄን ይፈልጋል፣ እኛ ያለንበት ሁኔታ ይህን ይመስላል፣ ሐሳቦች ማሰብ መጻፍ እንችላለን። ነገር ግን የጻፍነውን ስራ አስፈጻሚ ለሚባለው ወይም ካቢኔ ለሚባለው ብናወያይ ሐሳባችንን የሚያሳካ ሳይሆን የሚያደናቅፍ ኃይል ነው። እንዴት አድርገን ነው ህዝቡ የሚጠብቀውን ለውጥ ልናመጣ የምንችለው የሚል ጥያቄዎች አንስተን ተነጋግረን ሳንዱች አፕሮች እንከተል። ይህን ስራ አስፈጻሚ ምናምኑን ለጊዜው እንተወውና ከላይ ሐሳብ እንለይ፣ ከታች ህዝባችን እንዲገነዘብ እናድርግ። መሃል ላይ ያለውን አመራር በዚህ እያፈን ትንሽ ለውጥ ወደ ኋላ እንዳይመለስ ህዝቡ ያለውን ሁኔታ እንዲገነዘብ የህዝቡንም ብሶት ማድመጥ የምንችልበትን መንገድ እንፍጠር ብለን ተስማማን። ይህ በጣም ፈጣን ነገር ነው ነገራችሁ፣ በየቀኑ የሚደረግ ነገር። በዚሁ አግባብ ህዝባችን ጋር እንገናኝ፣ ህዝቡን እናድምጥ፣ ለህዝብ ሐሳባችንን እንሽጥ። ህዝቡ ወታደራችን ይሁን ጠባቂያችን ይሁን፣ ህዝቡ ለውጥ እንዳይቀለበስ የሚቆም ይሁን። እኛ ደግሞ በድፍረት ወደ ህዝብ እየወጣን ሐሳቦቻችንን ለህዝብ እናካፍላል። ይሄም ብለን የመጀመሪያው ጉዞ ወደ ሶማሌ ክልል ነው የወሰንነው። ወደ ሶማሌ ክልል የወሰንበት ምክንያት አሁን ያያችሁት አደጋ መጀመሪያ የተዘጋጀው በሶማሌ ክልል ነበር። የሰለጠነ ከ30 ሺህ በላይ የታጠቀ ልዩ ኃይል ተደራጅቶ ከላይ እስከ ታች ተቀናጅቶ ኢትዮጵያን የማፈራረስ ህልሙ የመጀመሪያው ታርጌት በዚያ ክልል ነው የሚሰራው። ከዚያ በተጨማሪ ከለውጡ በፊት 1-2 ወር ውስጥ በጣም መፈናቀል፣ ግድያ የነበረበት ሁኔታ ስለነበረ ያንን ማከም ያስፈልጋል ብለን ሶማሌ ክልል ለመሄድ ስንነሳ የደህንነት ሹሙ መሄድ አትችልም አለኝ። ሶማሌ ክልል መሄድ አትችልም አለኝ። ለምን የሚል ጥያቄ ሳነሳ አልሸባብ ሊገል ስለሆነ ሶማሌ ክልል አትሄድም፣ መሄድ አትችልም ተባለ። አንደኛ እንዳጋጣሚ ሆኖ መረጃ እንዴት ፋብሪኬት እንደሚደረግ በትንሹም ቢሆን ልምድ ስለነበረኝ፣ ሁለተኛ የመረጃ ተቋማት ስራ ለውሳኔ ሰጪ አካል ውሳኔ የሚደግፉ መረጃ ማቅረብ እንጂ መወሰን አልነበረም። ይሄኛው ግን ከውሳኔ ጀምሮ አትሄድም ብሎ የሚጀምረው እንደዚህ ጉዳይ ያለ ሳይሆን አትሄድም ብሎ ይወስንና ለምን ስል ነው ጀስቲፊኬሽኑ አልሸባብ ሊገልህ የሚለው። እና መልሴ የነበረው ሁለት ነገር ነው። አንደኛ አትወስን፣ ለውሳኔ የሚያበቃ መረጃ አምጣ። ሁለተኛ ዋናውን ነገር ሰርተኸዋል እኮ። ዋናው ሊገድል የሚፈልግ ኃይል መኖሩን ማወቅ ነው። ትልቅ ስራ የሰራኸው እንዳይገለኝ ተከላከል፣ እኔ ደግሞ ስራ ያለ ስራ ባታቅ ኖሮ ድንገተኛ አደጋ ያጋጥመኛል። አሁን ስላወቅ ይሄን ኃይል ተከላከልና
እኔ እስራኤል ልስራ ብዬ ሶማሌ ሄድኩ። ሶማሌ ክልል ጥሩ ጊዜ ነበረ እንደምታስታውሱት። ከህዝብ ጋር ተወያየን፣ መጣን። ከሶማሌ ክልል ስመጣ ሁለተኛው ጉዞ ወደ መቀሌ ነበር። የትግራይ ህዝብን በለውጡ በነበረው ሁኔታ እንደ ማንኛውም የኢትዮጵያ ህዝብ የተጎዳ ህዝብ ነው። ነገር ግን አደናጋሪ ነገሮች ሊፈጠሩ ስለሚችሉ ህዝቡን ቀረብ ብለን በራሱ ቋንቋ ያለንን ቅርበት ብናሳይ መልካም ነው ብለን ወደ ትግራይ ክልል ሄድን። በእርግጥ ትግራይ ሲሄድ ሊገልህ የተዘጋጀ ኃይል አለ አልተባልኩም። ሄጄ ከተወያየን በኋላ በጁንታው ኃይል በጣም ከፍተኛ ድንጋጤ ፈጠረበት። ሶማሌ ላይ ያልተጠበቀ ነገር ተፈጠረ። የትግራይ ህዝብም በነበረው ውይይት ከፍተኛ አቀባበል አደረገ። ወጣቱም ለውጥ ፈላጊ ስለነበረ ደጋፊ ሆነ እና የሳንዱቹ ሐሳብ ገና ገባቸው። ከመቀሌ በኋላ ሲገባቸው ይሄን ነገር ማስቆም አለብን፣ በዚህ ከቀጠለ ህዝቡን ይነጥሉብንና አደገኛ ነገር ይፈጠራል፣ ከቁጥጥራችን ይወጣል የሚል ውይይት አደረጉ። ቀጥሎ ጉዞ አምቦ ነበር የሚሄደው። አምቦ ላይ ጠበቅ ተብሎ አትሄድም ኦነግ ይገልሃል ተባለ። እኔ ጠቅላይ ሚኒስትር ከመሆኔ ከአንድ ወር በፊት አምቦ ሄጄ ወይም አንድ ወር በታች እንደምናሸንፍ ለማሸነፍ እንደምንታገል እና ህዝቡ ምን ማድረግ እንዳለበት ያወያየሁት ቦታ ነው። በአንድ ወር ጊዜ ውስጥ ነው የሚገልህ ኃይል ስላለ አትሄድም የተባልኩት። ከዚያ ገባኝ የሚገለኝ ኦነግ የሚገለኝ አልሸባብ ሳይሆን የሚገለኝ በጉያ ያለ ኃይል መሆኑ ስለገባኝ ጥበቃውን በሌሎች ኃይሎች ተጨማሪ ረድፍ ጥበቃ እንዲደረግ አድርገን አምቦ ሄድን። አምቦ እንደምታስታውሱት በጣም ጥሩ ጊዜ ነበረን። ከአምቦ ስንመለስ ወደ ባህር ዳርና ጎንደር እቅድ ስንይዝ የቅማንት ኮሚቴ፣ የወልቃይት ኮሚቴ የሚባሉ ያኔ ከቅማንት ጋር ታስታውሱ ከሆነ ችግሮች ነበሩ። ሊገሉ እቅድ ይዘዋል። እቅዱን በእጃችን ላይ ስላለ አትሄድም ተባለ። የአማራ ክልል አመራሮች እዛ ያለውን ስራ እንዲሰሩ አድርገን ሄድን። ከሄድን በኋላ ግን አንድ ፋውል ረገጥን። መሄድና ህዝብ ማናገር ሳይሆን የወልቃይት ኮሚቴ የሚባለውንና የቅማንት ኮሚቴ የሚባለውን አነጋገርን፣ ተወያየን ከነሱ ጋር ስንወያይ በእኛና በደህንነት ተቋማት መካከል ያለው ልዩነት ከምትጠብቁት በተካረረ አለመነጋገር፣ ስልክ አለመደዋወል ተጀመረ ማለት ነው። የወልቃይት ኮሚቴን የሚያናግር ሰው ከኛ ጋር መነጋገር የለበትም የሚል ጠንከር ያለ አቋም ተያዘ። ከዚህ በኋላ በሰሜንም በምስራቅም በምዕራብም አዲስ አበባ አካባቢ በተወሰነ ደረጃ ስላነጋገርን የህዝቡን ስሜት ስላወቅን ፈጠን ያለ ውሳኔ በመወሰን ህዝቡ ከለውጡ የሚጠብቀውን ነገር እያሳየን መሄድ አለብን በሚል እንደምታስታውሱት በየቀኑ በሰበር ዜና እንትና ተፈታ፣ እንደዚህ ሆነ የሚሉ ትላልቅ ውሳኔዎች መወሰን ጀመሩ። እነዚህ ውሳኔዎች እየተወሰኑ ሄደው ሁለት ሶስት ቦታ ቻሌንጅ ገጠመን። አንደኛው በዚያው ሰሞን የተፈቱ የፖለቲከኛ እስረኞች ከወጡ ከአራት አምስት ቀን በኋላ አዲስ አበባ ላይ እንደ ስብሰባ ነገር አድርገው ኮከብ የሌለውን ልሙጡን ባንዲራ ይዛቸዋል ተብለው ተመልሰው እስር ቤት ገቡ። ሳምንት አልሞላቸውም ተፈተው ብዙም ሳይቆዩ እስር ቤት ገቡ። አይ ፍቷቸው፣ ትክክል አይደለም ይሄ ባንዲራ ይዛቸዋል ብለን ሰው እያሰር ለውጥ እናመጣ አንችልም የሚል ጉዳይ አጨቃጫቂ ሆነ። ተጨቃጨቅን፣ ነገር ግን ተፈቱ። ቀጥሎ አንዳርጋቸው ጽጌ ይፈቱ የሚል ጥያቄ ሲመጣ ከፍተኛ ግጭት፣ ጦርነት ተፈጠረ። አንዳርጋቸው ጽጌ አገር የሚፈነቅል እንደዚህ ሆነ በሞት ፍርደኛ የሆነ ሰው ሊፈታ አይችልም የሚል ጠንከር ያለ። እስከዚህ ጊዜ ድረስ ጠቅላይ ሚኒስትሩ ማን እንደሆነ አይታወቅም። ጠቅላይ ሚኒስትሩ ያዛል፣ የደህንነት ሹሞች አይቻልም ይላሉ። ከህግ ጋር አያይዘው ህገ መንግስት አዋጅ የሚል ጉዳይ ስላነሱ አቃቢ ህግ ከህግ አንጻር ክፍተት እንዳይፈጠር የቤት ስራውን እንዲሰራ ካደረግን በኋላ
አንዳርጋቸው ጽጌ እንዲፈቱ ሲደረግ ግልጽ በሆነ መንገድ ከተራ ክርክርና ጭቅጭቅ ያለፈ ወይ አንተ ወይኛ ወደሚል ከረር ያለ ጸብ ውስጥ ገባን ማለት ነው። ጸብ ውስጥ ስንገባ ይሄን ሁኔታ ይዘን መቀጠል አንችልም። የደህንነት አመራሮች፣ መንግስታት፣ ትላልቅ መንግስታት የራሳቸው ወታደር ያላቸው፣ የራሳቸው ሚዲያ ያላቸው፣ የራሳቸው በጣም ብዙ የሚያንቀሳቀሱት ሀብት ያላቸው ኃይሎች እያሉ አብሮ መቀጠል ስለማይቻል ማንሳት ያስፈልጋል የሚል ውሳኔ ወስነን ማጥናት ጀመር። መከላከያ ላይ ብቻ እናርገው እርምጃውን ወይስ ደህንነት ላይ ብቻ እናርገው? ሁለቱ ላይ ካደረግንስ ምን አደጋ አለው የሚል ጉዳይ ስናጠና በአንዳንድ ሀገራት በአንድ ጊዜ የደህንነት ሹምና ኢታማጆር ሹም አንስተው ለብዙ እልቂት የተዳረጉ የአፍሪካ ሀገራት አሉ። ታሪክ የሚያሳየው ጉዳይ ስለነበረ ያን ለማስቀረት የሚቻለውን ጥናት ካዘጋጀን ከተወያየን በኋላ የመጨረሻው የግድ ማድረግ ያለብን በመንግስት ውስጥ ያሉ መንግስታትን ማንሳት እና ተቋሞቹ ተቋም ብቻ መሆን አለባቸው የሚል ውሳኔ ነበር። እዚህ ላይ በግልጽ ሳልጠቅስም አላልፈው የወቅቱ የመከላከያ ጠቅላይ ኤታማዦር ሹም ጀነራል ሳሞራ በንጽጽር መፈንቅለ መንግስቱም እንዳይካሄድ ተቃውሞ የቆሙ ነበሩ። ለውጡ ከመጣ በኋላም ሰፋፊ ድጋፍ እና የትብብር መንፈስ ያሳዩ ነበር። ይሄ ግልጽ ነው፣ የሚካድ እውነት አልነበረም። ነገር ግን ተባባሪም ቢሆኑ ተቋሞቹን ለመቀየር ያለን ፍላጎት ችግር ስላለበት እሳቸውን አክብረን ሸልመን አመስግነን በጡረታ እንዲገለሉ ማድረግ፣ ሌሎቹ ላይም እንደዚሁ እርምጃ መውሰድ ያስፈልጋል በሚል በአንድ ጊዜ ጠቅላይ ኤታማዦር ሹሙንና የደህንነት ሹሙን አነሳ ናቸው። ሁለቱም እኩል ግብረ መልስ አልነበራቸውም። በንጽጽር ጀነራል ሳሞራ በብዙ እጥፍ ይሻላል በስራቸው ለመተባበር ባላቸው ፍላጎት። ግን ተቋማቱ ተቋም እንዲሆኑ የግድ እርምጃ ያስፈልግ ነበረ። ይህን እርምጃ ከወሰድን በኋላ የነበረው የመካረር ጸባይ ግልጽ መልክ እያዘ ስለመጣ የደህንነት ሹሙ በርካታ ዘመናዊ መሳሪያዎች፣ ትጥቆች እና ቁሳቁሶች ሰርቀው ወደ መቀሌ ሄዱ። በተነሱ ማግስት የተከበረው ምክር ቤት እንዲገነዘብ የምፈልገው ምን ሰርቀው እንደሄዱ እንኳን አናቅም። ስንት ሰርቀው እንደሄዱ እንኳን አናቅም። ምክንያቱም ደህንነት የሚባለው መስሪያ ቤት የቤተሰብ ማህበር እንጂ ተቋም አልነበረም። ምን እንደገባ፣ ምን እንደወጣ፣ ማን እንደገዛ፣ ማን እንደለመነ አይታወቅም። ሁሉም ዝም፣ ሁሉም ጭጭ ነው። መረጃ የለም። እኔ አልሸባብ ይገላል ከተባልኩ ጀምሮ የደህንነት ሹሙ እስከተነሱበት ቀን ድረስ በፖስታ ተልኮ የሚላክልኝ መረጃ አንድም ቀን አንብቤ አላቅም። በሚፈጭበት ማሽን ነው የማስገባው። የሚላክልኝ መረጃ ምን እንደሆነ ስለማውቀው ማለት ነው። ተቋሙ የደህንነት ሹሙ ይሄን ይዞ ሄዷል ብሎ ሪፖርት ለማድረግ እንኳን የማይችል ተቋም ነበር። አያቅም። መጨረሻ በተቀናጀ መንገድ ሰኔ 16 ሁላችሁም እንደምታስታውሱት የግድያ ሙከራ ተደረገ። የግድያ ሙከራ ሲደረግ ፖሊሱም መከላከያውም ደህንነቱም ባለበት በዚያ ደረጃ በቅርበት የተደረገው ሙከራ ሐሳቦቻቸውን ለማሳካት የሚያስችል ሊሆን ስለሚችል ተቋማቱን እንፈትሽ ብለን ስንፈትሽ ነው ከደህንነት ውስጥ የሄደ መሳሪያ እንዳለ የሄደ ቦምብ እንዳለ ያወቅ ነው። እስከዛ ጊዜ ድረስ መረጃ አልነበረን። በዛም ጊዜ ቢሆን ጥርት ብሎ እንደዚህ አይነት መሳሪያ ይሄን ያክል ቁጥር ያለው የሚል አይታወቅም። ከእስራኤል የተገዛ በቀንም በማታም የሚሰራ በሌዘር የሚደገፍ ድምፅ የሌለው ለአሳሲኔሽን የሚውል ትጥቆች መሆናቸውን እናውቃለን። ከዚያ ጊዜ ጀምሮ ከትግራይ ክልላዊ መንግስት ጋር ይህ ግለሰብ የሀገርና የመንግስት ሀብት ሰርቆ ሄዷል፣ ቢያንስ ሀብቱን አስመልሱ የሚለው
2-3 ወር የፈጀ ጭቅጭቅ ነበር የፈጠረው። ይሄ መስሪያ ቤት እንዳልኳችሁ ወታደር አለው፣ ሚዲያ አለው። አባይ ሚዲያ የሚባል የደህንነት ሹም ያቋቋመው የግል ሚዲያው ነው በመንግስት ሀብት። ቤተ መንግስትም አስፈላጊ ቦታ የራሱ ወታደሮች አሉ። ውጭ ሀገር ሄጄ እመጣለሁ እንዳይባል አየሩ አይታመንም፣ ኤርፖርቱ አይታመንም። በእነዚህ ያህል የሚጠበቅ ነው። ሰው ለራሱ ነፃነት ሳይኖረው ማሰብም አይችልም፣ መከላከልም አይችልም። ይሄ የተከበረው ምክር ቤት መገንዘብ አለበት። ቀለል አድርጎ ማየት የለበትም። እስካሁን ያላነሳውን አሁን የምናነሳው ቀጣይ የሚመጡ አመራሮችም ትምህርት እንዲወስዱ ተቋማትም ከዚህ አንጻር መታነስ ስላለባቸው የታለፈበትን ነገር የኢትዮጵያ ሕዝብ የማወቅ መብትም ስላለው ከዚህ በመነሳት ይሄ ነገር አያዋጣም፣ ኤስኤስአር እንስራ፣ የሴኩሪቲ ሰርቪስ ሪፎርም እንስራ ብለን ኢንሳን፣ ደህንነትን፣ ፖሊስን፣ መከላከያን፣ ፋይናንሻል ኢንተለጀንስን ያካተተ ሪፎርም ለመስራት ሙከራ አደረግን። ሙከራ ስናደርግ የደህንነት ተቋማት የሚባሉት ኦልሞስት የሉም። የግለሰብ የቤተሰብ ማህበሮች ናቸው። እውቀት የሌላቸው፣ ብቃት የሌላቸው፣ በትውውቅ በዝምድና የተሰገሰጉ ሰዎች ያሉበት ተቋም ነው። ሊትራሊ ፈርሶ መሰራት የሚጠይቅ ነው። መከላከያን ግን እንደዛ ማድረግ የራሱ ችግር ስለነበረው በዳታ በእውቀት እንመልከት መከላከያችን ምን እንደሚመስል ብለን ገባ ብለን ስንመለከት የመጣው ማስረጃ መከላከያ ያኔ ብቻ ሳይሆን ዛሬ ብቻ ሳይሆን በሚቀጥሉት 5 እና 10 ዓመታት መቀየር የሚያስቸግር ነበር። ለምሳሌ በሀገር መከላከያ ሚኒስቴር ውስጥ 4 ስታር ጀነራል ሙሉ ጀነራል የሚባሉት ከትግራይ ክልል 60% ሲሆኑ ከሌሎች ኢትዮጵያዊ በሙሉ 40% ናቸው። ይሄ ፉል ስታር ጀነራሎች ናቸው። አንድ ስቴፕ ዝቅ ብለን ሜጀር ጀነራል የሚባለውን ስንመለከት ሌፍትናንት ጀነራል የሚባለውን ስንመለከት ቁጥራቸው አነስተኛ ነው። ሌፍትናንት ጀነራሎች ደግሞ ከትግራይ አካባቢ 50% ናቸው። አንድ ስቴፕ ዝቅ ብለን ሜጀር ጀነራል ስንመለከት 45% ከአንድ አካባቢ ናቸው። ብሪጌደር ጀነራል 40% ከአንድ አካባቢ ናቸው። ኮሎኔል 58% ከአንድ አካባቢ ናቸው። ሌተናል ኮሎኔል 66% ከአንድ አካባቢ ናቸው። ሻለቃ 53% ከአንድ አካባቢ ናቸው። ምን ማለት ነው ይሄ? ጀነራሉን እንኳን ብቀይር ቀጥሎ የተዘጋጀው ኮሎኔል፣ ቀጥሎ የተዘጋጀው ሻለቃ፣ አንድ ሻለቃ ጀነራል ለመሆን ቢያንስ 10 ዓመት ያስፈልገዋል። በሚቀጥሉት 10 ዓመታት መከላከያ ውስጥ ባላንስ የተጠበቀ ወታደር መፍጠር አልችልም ማለት ነው። ከላይ ጀምሮ እስከ ሻለቃ ድረስ በአቨሬጅ ሲታይ 55% ከትግራይ ክልል። ጀነራል አካባቢ እሺ በልምድ በቆይታ ምናምን ሊባል ይችላል። አንድ ሰው ሻለቃ፣ ሌተናል ኮሎኔል፣ ኮሎኔል ለመሆን ያለፉት 20 ምናምን ዓመታት በቂ ናቸው በወታደራዊ ኬሪየር። በ20 ዓመት ውስጥ ሻለቃ፣ በ20 ዓመት ውስጥ ኮሎኔል ለመፍጠር ምንም ጀስቲፊኬሽን የለውም። ሌላው ልምድ ነው፣ ትግል ነው ምናምን ቢባል እንኳ ማለት ነው። የተሰራው ስራ ግን አሁንም በሚቀጥለውም ማሰብ እንዳይቻል ፖቴንሻል አመራር ከአንድ አካባቢ እንዲወጣ ታስቦ የተሰራው ይሄ ለትግራይም አይጠቅምም፣ ለኢትዮጵያም አይጠቅምም። ትግራይ ባለው የህዝብ ቁጥር ልክ በመከላከያ ውስጥ መሳተፍ የግድ አለበት። ሀገሩን መጠበቅ አለበት፣ ጥያቄ የለውም። ትግራይም ሆነ ኦሮሚያ፣ አማራም ሆነ ቤኒሻንጉል ከሚገባው በላይ መያዙ ግን ሄዶ አሁን ያየነውን ችግር የሚያመጣ ነው። አይጠቅምም። ይሄ አሁን ያነሳሁላችሁ ማዕረግ የለበሱ ሰዎች ናቸው፣ ጨርቅ የለበሱ ናቸው። ስልጣን አይመለከትም። በስልጣን ደግሞ እንመልከት ብለን ስናይ በመከላከያ ሄድኳርተር ዋና መምሪያ የሚባል እዚህ ሆኖ ተቋሙን የሚመሩ ኃይሎች 80% ከትግራይ ክልል ናቸው። ቅድም ያያችሁት እንኳን 55 ሲደመር ጥሩ ነው። ግን ማዕረግ የለበሰ
አማራ፣ ኦሮሞ ምናምን ቢኖርም በትክክለኛ ፖዚሽን በሚመለከት ግን 80%ቱ እዚህ ስታፍ የሚባለውን አመራር የሚሰጠው ኃይል ከትግራይ ክልል ብቻ ነበር። ምን ማለት ነው? የሚገዛውን ትጥቅ ያውቃል፣ የሚሰለጥነውን ያውቃል፣ ግንኙነቱን ያውቃል። ሁሉም ነገር በአንድ አካባቢ የተያያዘ ነው ማለት ነው። እስቲ አንድ ስቴፕ ዝቅ ብለን እንመልከት። ከመከላከያ ደግሞ ትንሽ ዝቅ እንበል ስንል ከመከላከያ ዝቅ ስትሉ እዞች አሉ። ኢትዮጵያ የነበራት እዝ በሙሉ አዛዥ 100% ከትግራይ ነው። ምክትል አዛዥ 100% ከትግራይ ነው።